ሰላም ሰላም የንድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናቸው አለን። ትናንትና ጨረቃዎች መጥተው ነበረ። ሁለታቸው ብቻ ነበር መጡት። ሁለታቸው ሲመጡ ማለት ነው ጌታን በጣም ነው ደስ የሚለኝ። ለምን በቃ ምንም ይስሩ ምንም ማለት ነው በቃ ሁለታቸው ብቻ ሲመጡ በቃ ቪዲዮ ራሱ ሳላስበው ነው የሚያልቅብኝ ማለት ነው። እኔ ብቻ ይሆን እናንተም ይሆን አይዶን ነው፣ ግን በጣም ነው ደስ የሚለኝ ማለት ነው። የትላንትናው ደግሞ ቪዲዮን አትረብኝ ሶ በደንብ በቃ ተውኗለች ቅመም ማለት ነው። ትወና ላይ አንደኛ ማርያምን እና ይሄ ነገር ያለባችሁ ሰዎች ማታ ማታ የሚያቃዣችሁ ጠዋት እንደ ኖርማል ትሆናላችሁ። ማታ ሲያቃዠኝ ናደርኩኝ ምትሎ የላችሁ አላችሁ ደግሞ አጠፉም። ሶ ይሄ በቀላሉ የምታይ ነገር አይደለም። ጌታን ራሳችሁ ናችሁ የምትሸውዱት ማለት ነው። ዋንዴ እንደሚያጠቃችሁ በዚህ አትጠራጠሩ ማለት ነው። አሁን ራሱን አጠፋ ራሷን አጠፋች ራሷ ይባላል እንሰማለና ሶ ያንን ሰው የሚያጠፋ ራሱ እያወቀ እንዴት ነው ወደ ገለን የሚገባው? አጽያት እየሆነ እያወቀ ራሱን እያወቀ ራሱን ይገድላል ብላችሁ ታስባላችሁ? ኔቨር። በእውነት እሱ ከቁጥጥር ውጪ ሲያደርገው ነው ራሱን ሪሙቭ አድርጎት ራሱን የሚገድለው ማለት ነው። ሶ ትላንት ቅመምዬ ትወናዋ በቃ ልክ በቃ መንፈስ ነበር እያወረች ነበረው ማለት ነው። እና ብሩክ እዛ ጋ በጣም እያሳቀኝ ነበረ ጌታን እዛን በቃ እያስታወቅ ነበረ እኮ ትወናዋ ማለት ነው። እሱ ምን እያደረገ ነበረ? እየፈለገ ነበረ ሽንት ቤት እንትን መጋረጃ እየከፈተ ምናምን እና እዛ ጋ ምን ማድረግ ነበረበት? እሱ ጸበል ባይገኝም ውሃ ነበር ውሃ መድፋት ሲገባው መፈለግ ላይ ጀመረ ማለት ነው። እና በጣም እያሳቀኝ ነበረ። ባይዞ ቅመም በዚህ ጎበዝ ናት። ወደ አሁኑ የሆነ ነገር እንዳው እንትን ሲል ማለት ነው ውሃ ነው የምደፋበት በደንብ ካስታወላቸው ማለት ነው። በዚህ ጎበዝ ናት ቅመም ማለት ነው። አሁን ትወናው ራሱ በደንብ እያስታወቀ እሱ ፍለጋ ነበር እየሄደ ነበረው ማለት ነው። ባይዜው ተገኝታል ትናንትና ብሩክ ያለማየሁ ልጅ። ለማንኛውም ቅመም የኔ ቆንጆ የማያልቅብሽ አይዲያ በደንብ ተውነሽዋል የኔ እናት። እና እንደዚህ አይነት እንትን ያለባችሁ ማታ ማታ የሚያቃዣችሁ ሰዎች በእንደ ቀላል አትዩት። ጸበል መጸበል አለባችሁ ኤቭሪዴ ማለት ነው። መጸበል አለባችሁ። በርቱ፣ በጸሎት በስግደት በጾም መበርታት አለባችሁ። ልጆቻችሁም እናንተም እህቶቻችሁም ወንድሞቻችሁም ሊኖሩ ይችላሉ። ብዙ ኮሜንት አይቻለሁኝ ባለፈው ግምጃ ቤት ማለት ነው። እና ማታ ማታ ያቃዠኛል እያላን ነበር ብሩክ እና እናንተን ኮሜንት አራም እንደዛ ነኝ አረ እንደዛ ብዙ ኮሜንት አይቻለሁኝ። ሰው ቅመም የኔ ቆንጆ ቅመም አድርጋ ሰራችላችሁ ማለት ነው። እንደዚህ ነው ለካኔ የሚያደርገኝ ማታ ማታ ጠዋት ዞርማን ሆናለሁ እምትሉ ማለት ነው። ደህና ናቸው ወይ? እንግዲህ እንደ ቀላላት ህይወት ማለት ነው። በጣም ቁም ነገር የያዘ ቪዲዮ ነው ባይዞ የትናንትን ነው ማለት ነው። ሌላው ምንድን ያለችው ቅመም እኔና ብሩኬ የሚያለያየን ሞትና ሞት ነው ብላችኋለች። እንግዲህ እረፉት ምን እንደምታመጡ ማለት ነው። እየመረራችሁ ዋጡት። ምክንያቱም ምንም ስለማታመጡ ማለት ነው። ማለት እኔ ራሱ በጣም ነው የሚገርሙኝ። አሁን ፍቅር ከተገላለሱ ቀን ጀምሮ ማለት ነው። አሁን አንዷ ለምሳሌ ማለት ነው ቅመም በደም በቃ እኔ እንጃ በጣም የምትወዳት እኔ እንጃ በስማም በጣም በቃ እንደ እህቷ በቃ እህቴ ብላ የምታወራ ልጅ ነበረች። እንደውም ከነ እዩ ማለት ነው 2 ወር የተጣሉበትን የዛኔ ብሩክ በቃ እኔ እንጃ የረገጠችው ነበረ በጣም ማለት ነው። ከነ ቤተሰቡ ማለት ነው። ኮሚኒቲ ላይ ዩቲዩብ አላት፣ ቲክታከር ናት ምናምን እና ብሩክ በጣም ነበረ የምትረግጠው። አሁን ተገልብጣ ቅመምን እየረገጠቻት ነው ማለት ነው። አሁን ምንድን ነው የምትሉት? እንደዚህ አይነት ሰው በጣም ነው የሚደብረው። ይደብራል ማለት እናንተው ራሳችሁ አሳልፋችሁ እየሰጣችኋቸው ነው ማለት ነው። ይሄ መሆን የለበትም።
በቅመሟ ቦታ እህቴ ብትሆንስ፣ በብሩኬ ቦታ ደግሞ ወንድሜ ቢሆንስ ብላችሁ ማሰብ መቻል አለባችሁ። እኛ ደግሞ እኛ ምንድን ነን? እኛ የመጣ ነው ማንም ሰው ጀጅ ልናደርግ አይደለም። እኔ ማን ነኝ? የሆነ ሰንበዴ ጀጅ የማደርገው እኔ ማን ነኝ? የእሱን ጀጅ የማደርግበት እኔ የእሱን አክል ሰርቻለሁ ወይ ብለን እኮ ራሳችንን የመጠየቅ አለብን አይደለ? ግዴታ ሰውን ማሳየት አይደለም። ሚያያችሁ እግዚአብሔር አለኩ፣ ፈጣሪያችሁ አለኩ። የምር እና የዘራችሁትን እንዳታጭዱ ጥንቃቄ ብታደርጉ ባይ ነኝ። አብዛኞቻችሁ አይደለም ጥቂቶቹ ናቸው፣ ቢቆጠሩ 10 እኮ አይሞሉም። እና እኛን ራሱ እያስገመቱን ነው ማለት ነው በእነሱ ወይ እኛንም እያስገመቱን ነው። ባካችሁ ባካችሁ እንደዚህ አታድርጉ። የድሮ የቅመም ፎቶ እያመጣችሁ በጣም የሆነ የሰገጠ ንግግር የምትናገሩ አላችሁ። እናንተም ቢኬርፉል ብታደርጉ ጥሩ ነው። ፕራንክ የተደራረጉበት የሰሩበትን ያለፈ ቪዲዮ የምትጭኑም አላችሁ። ይሄ ምን ፍለጋ እንደምታደርጉ እኔ አይገባኝም። ለማንኛውም ለሁላችን ልቦና ይስጠን። የኔ አበባ እኔ ልጨነቅልሽ ብሏታል። ባልና ሚስት አንድ አካል ናቸው ይባላል አይደለ? ሰው መጨነቅማ ግድ ነው።